ሰላም 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 ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ቅምጥሌ ስቶሪ ያደረገችው አለ። እሱ ምንድን ነው? ከታሪክ የማይማር ሰው ስህተትን ይደግማል ብላ እንደዚህ ግድ የለኝም የምትል ምልክት አይነት ነገር አድርጋለች ማለት ነው። እውነት ለመናገር አንዳንዴ እንቅፋት ሁለቴ ከመታ አንተ ሳትሆን ማለት እንቅፋቱ ሳይሆን እንቅፋት አንተ ነህ ይባላል አይደል? የሆነ ነገር መንገድ ላይ እሾህ ሊሆን ይችላል፣ ድንጋይ ሊሆን ይችላል፣ ያለ ቦታው የምናየውን ነገር ከዛ ቦታ ላይ አንስተን ወደ ቦታው ዳር ላይ መያዝ ካለበት ወደ ዳር ማድረግ መቻል አለብን። ለምን ስንመለስ ስለሚመታን በድጋሚ ማለት ነው። የሆነን ስህተት አንድ የተሳሳትነውን ስህተት ማስተካከል አለብን። ድጋሚ ያን ስህተት መሳሳት የለብንም። አይነው ሰውነን እንሳሳታለን ሰውነን፣ ግን አንድ አይነት ስህተት መሳሳት የለብን። የተለያየ ስህተት ነው መሆን ያለበት። ግን አንድ አይነት ስህተት ተሳሳተን ማለት እኛ ራሳችን ድንጋይ ነን ማለት ነው። የሰው ልጅ እንዳልኳችሁ ሲሄድ የመታው ድንጋይ ሲመለስ ከመታው ራሱ ነው ድንጋይ፣ ድንጋዩ አይደለም። ድንጋይ አንስቼ መሄድ አለብኝ ሲሄድ ማለት ነው። ለእኔ ብቻ ላልመለስ እችላለሁ ብዬም ተንኮል ለተንኮል የለም። እኔ አንዴ አልፍ ያለው መትቶኛል። ሌላ ሰው ሲመጣ የምተው ምል ከሆነ ዞሮ ዞሮ ድንጋይ እኔን ይመታኛል። ግን ፊታችን ላይ ያለን የማያስፈልጉ ነገሮችን ማጽዳት አለብን ብዬ አስባለሁኝ። ግን በህይወታችን በጣም የተለያዩ ስህተቶች ልንሳሳት እንችላለን። ሰውነን በምትሞክሩ ልክ ስትሰሩ ስትሞክሩ በምታደርጓት ነገር በሙሉ ስህተት ያገኛችኋል። ትንሽ ነገር ሞክሩ፣ ትንሽ ነገር ትልቅ ሆነ ትንሽ ስህተት ያገኛችኋል። ግን የተለያየ ስህተት መሆን አለበት። አንድ አይነት ስህተት መሆን የለበትም። አንድ አይነት ጉድጓድ ላይ ደጋግማችሁ አትገቡም አይደል? ግን የተለያየ ስራ ትሰራላችሁ። የተለያየ ስህተት አንድ አይነት ስራን ብትሰሩ የተለያየ ስህተት ነው የምትሳሳቱት። የመጀመሪያ ቀን የተሳሳትኩትን ስህተት ሌላኛው ቀን መሳሳት የለብኝ። በደንብ ነው እንደውም ማወቅ ያለብኝ። የተሳሳታችሁ ስህተት በደንብ አድርጎ ነው የሚያስተምራችሁ እንደውም ማለት ነው። እንደኔ ከሆነ እኔ አንዴ የተሳሳትኩትን ስህተት ወይ ደግሞ ያጠፋሁትን ጥፋት ድጋሚ በደንብ ነው የምችልበት። ምክንያቱም ስለተማርኩበት ማለት ነው። አንዳንዴ የሆነ ስህተት ተሳስታችሁ ትማሩበት አላችሁ። አንዳንዴ በሰው ትማራላችሁ። አንዳንዴ ከማንም ሳትማሩም ሆነ ኖርማል ልትችሉ ስለምትችሉ ማለት ነው። እና ብዙ ጊዜ ታሪክን ባንደጋግመው ማለት አንድ የተሰጠን ታሪክ ወይ ደግሞ ያለፍንበትን ታሪክ ተምረንበት ብናልፍ። ገባችሁ? ከታሪክህ የማይማር ሰዎች ስህተታቸውን ይደግማሉ ያለችው ቅምጥሌ እንዴት ነው? ካልተማራችሁ ስለምትደግሙት ማለት ነው። ታሪካችሁን መማር አለባችሁ። ያለፍናቸው መንገዶች ለምሳሌ ስደት ስንመጣ ያጋጠሙ ነገሮች አሉ አይደል? ድጋሚ ስንመጣ ያን ነገር ማድረግ የለብንም። የሆነ ተደጋጋሚ ስህተት መሳሳት የለብንም። እንዲሁም ደግሞ ድጋሚ ስቶሪ ያደረገችው ምንድን ነው? ጠባብ አይምሮ ያለው ሰው ምላሱ ረዥም ነው ብላለች። እዚህ ጋር እስማማለሁ። እንግዲህ ልጆቿን እንደዚህ ኬር ማለት ምንም ግድ አይሰጠኝ የምትለው አሁንም እዚህ ጋለች እና እንደኔም እውነት ለመናገር እኔ የማስበው አመለካከት ነው ይሄ። ምክንያቱም ማለት ነው አንዳንዴ እንዴት አለ መሰላችሁ ብዙ ጊዜ እላችኋለሁ እና የሆነ ረዥም መንገድ የምትሄዱ ሰዎች ከሆናችሁ ረዥም መንገድ የምትሄዱ ከሆነ ወይ ደግሞ የሆነ ትልቅ ግብ ካላችሁ የሆነ ነገርን ይህን ነገር ከዚህ ጀምሬ ከዚህ ነው ግብ ማድረሰው ካላችሁ ምንም ነገር ሊያጋጥማችሁ ይችላል። ምንም ነገር ልታውቁ ትችላላችሁ፣ ላታውቁ ትችላላችሁ። መጥፎ ሰው ሊያጋጥማችሁ ይችላል፣ ጥሩ ሰው ሊያጋጥማችሁ ይችላል። ምንም ነገር ያጋጥማችሁ በምንም ተአምር አንዳንድ ሰዎች ማለት ነው እንድትናገሩ ያደርጋችኋል፣ ይወሰውሷችኋል ማለት ነው። ቅድም ብያችኋለሁ፣ እንድትሄዱ ያደርጓችኋል አንዳንድ ሰዎች እንዳልኳችሁ። እዚህ ጋር ደግሞ እንድትናገሩ የግድ ተናገሪ ብለው ይጎሰጉሷችሁና እናንተ ያን ነገር ተነስታችሁ ስትናገሩ እናንተ ትተቻላችሁ ማለት ነው። ምክንያቱም የእናንተ ቦታ እንደነዛ ሰዎች የወረደ ስላልሆነ። ያን ስላችሁ እንዴት መሰላችሁ? ለምሳሌ አሁን እኔ ኖርማል ያውን ማንንም ልሳደብ እችላለሁ፣ ላንቋሸሽ እችላለሁ፣ ስፈልግ ላሞገስ እችላለሁ ምናምን። እኔ ኖርማል ነው፣ ምንም ችግር የለም። ግን ለምሳሌ አሁን በቃ በጣም ፌመስ የሆነ ሰው ምናምን የለም እሱ አሁን ወጦ ቢሳደብ ወይ ደግሞ ቢናገር ትኩረቱ ማን ላይ ሊደረግ ይመስላችኋል? እዛ ሰው ላይ ነው የሚደረገው። ለምን? እኔ ኖርማል አንደኛ ብዙ ህዝቦች አያውቁኝም፣ ብዙ ተመልካች ላይ ኖሮኝ ይችላል፣ የለኝም። ግን ያ ሰው በብዙ ሰዎች እይታ ስላለው ታውቃላችሁ። ፌመስ የሆኑ ሰዎች እግራቸው በረገጠው እንገኛለን፣ በተነፈሷት እንገኛለን፣ በጻፏት ቦታ እንገኛለን። እና ያ ሰው ላይ ሰው እንዳለ አድማ ነው የሚያደርግበት። ግን እኔ ነኛው ሰው ወስኩት እንዲናገር። እኔ ከስር እየሰደብኩት ሊሆን ይችላል፣ እየተቸውት ሊሆን ይችላል። ግን ያ ሰው እኔን ዞር ብሎ ማየት የለበትም።
እንዳልሰማ ሰምቶ ባልሰማ አይቶ ባላየ ላሽ ነው ማለት ያለበት። ምክንያቱም እኔ እሱን ነው ማዘቀዝቀው፣ እኔ እሱን ነው ወደ እኔ እንዲወርድ ማደርገው እንጂ እኔ ወደ እሱ እሄዳለሁ። ገባችሁ? እሱ ወደ እኔ እንዲወርድ አድርገዋለሁ፣ እኔ ግን ከፍታውን አገኛለሁ። ለምን? በዛ ሰው የተነሳ ያ ሰው ከኔ ጋር ሲሟገት ወይ ደግሞ በእኔ የተነሳ የሆነ ነገር ሲባል ይቺ ማነች እንደዚህ ያደረገችው ሰውን ማነች እያለ ሰው እያጣራ እኔን ለማወቅ ይመጣል ማለት ነው። ያ ሰው ግን እውቅናውን ያጣል። ገባችሁ? እዚህ ጋር አሁን አንደኛው ይጠቀማል፣ አንደኛው ደግሞ ከጥቅሙ ይወርዳል ማለት ነው። ስለዚህ አንዳንድ ሰዎች በተሳደቡ ቁጥር እኛ ልክ እነዛን ሰዎች ይዘን መሳደብ የለብንም። ለምን አልመልስላቸውም? የለም አትመልሱ። የሆነ ግዴታ መመለስ ባለባችሁ መልኩ ደግሞ የምትመልሱት እንዴት ነው? በመሳደብ ምናምን ሳይሆን ያ ሰው በሚገባው ልክ እናንተነታችሁን በሚረዳችሁ ልክ ማለት ነው። ለምሳሌ ቅምጥሌ ትናንት አሁን እንሷን እንዲያውቋት በሚችሉት መልኩ እናንተ ምናልባት አታቁኝም ይሆናል። እኔ ከዚህ በፊት ቆንጂዬ ልጅ ነሽ ተብዬ ነው ዩቱብ ላይ እንዲቀጥል የተደረገው። አብ ዩቱብ ላይ ገብታችሁ ተከታተሉ። እማታውቁኝ ስለሆናችሁ፣ የሚያውቁኝ ያውቁኛል። ገባችሁ? እኔ በማንነቴ አላፍርም። እናንተ የምታፍሩ ከሆናችሁ ምንም ማድረግ አይቻልም። እኔ በተፈጥሮ ምንም አልተችም። ነገር ግን እናንተ ራሳችሁን ስለማትወዱት ወይ ደግሞ በራሳችሁ ስለምታፍሩ በሌላ ሰው ትተቻላችሁ። በተፈጥሮ በእግዚአብሔር ስራ አትግቡ ብላ ዘጋች ማለት ነው። አያችሁ ንግግር ምንድን ነው ያለችው እሷ? የሆነ እናንተ እኮ እንደዚህ ናችሁ ምናምን ብላ ማይሆን ቃላት ተናግራ ከነሱ ጋር እኩል መውረድ አትፈልግም። ልክም ስላልሆነ አልደግፈውም። ነገር ግን እችን ቃል ተናግራ አያችሁ፣ እኔ ጀግና ሴት ነኝ፣ እኔ ማንነቴን አውቃለሁ፣ እኔ ከልጅነቴ ጀምሮ ጀግና ነኝ፣ አሁንም ወደፊት ጀግና ነኝ፣ አሁንም ደጋግማችሁ ብታዩን ከኔ ትማራላችሁ እንጂ አትወርዱም ብላ ተናገረች ማለት ነው። ያ ደግሞ የሚታይ ነገር ስለሆነ በፊትም ቆንጅዬ ነች፣ ትንሽ ልጅ ነች፣ አሁን ደግሞ አድጋለች፣ ቆንጅዬ ልጅ ነች። በቃ ኖርማል። ያንንም አምጣችሁ አመሳሰላችሁ፣ ይህንንም እሷን ለእሷ ትክክለኛ መልስ ይሰጣል ማለት ነው። ስለዚህ አይምሯችን መጥበብ የለበትም። አንዳንድ ሰዎች አይምሯቸው በጣም ትንሽዬ የሆነና ጠባብ የሆነና የእኛን አይምሮ ወደ እነሱ መጨፍለቅ ይፈልጋሉ። ገባችሁ? ግን እናንተ ብትችሉ እነዚህ ጠባብ አይምሮ የሆኑትን ሰዎች ወደ እናንተ ሰፋ አድርጋችሁ ከእናንተ አይምሮ እኩል እንዲሰፉ ማድረግ። ያ ማድረግ ምንድን ነው? አይቶ ባላየ። አሁን እኮ ብዙ ሰው ጋር መሰዳደብ እንችል ነበረ፣ ብሎክ መደራረግ እንችላል ምናምን። ግን አይቶ ባላየ የሆነ ነገር ማስተካከል ያለባቸውን ነገር እዚህ ጋር ልክ አይደለሽም፣ እዚህ ጋር ልክ አይደለም፣ ትክክል የሆነውን ደግሞ ትክክል ነው እያለን እርስ በርሳችን እየተማማርና ማይንድ ሸር እየተደራረግን ማለፍ። ከዛ ውጭ ግን እንደዚህ ነው እንደዛ ነው በዚህ ወጡ በዚህ ወርዱ አንድ ሰው እንደው አንድ ስድብ ቢሰድባችሁ እኮ 10 ስድብ በአንዴው ላንጋጋለት ይችላሉ። ግን ምንድን ነው እንዳልኳችሁ ከተሳዳቢው መልሶ ተሳዳቢው ነው ሚታቸው ማለት ነው። ስለዚህ ተው፣ ገባችሁ አይደል? አይምሯችሁን አታጥቡት። ይሄ ጀብድነት ጀግንነት አይደለም ሰውን መሳደብ። ስለዚህ ቅምጥሌ ሁለቱ ላይም ተምሬበታለሁ። የሆነ አንዳንድ ሰዎች ጭንቅላታቸው ጠበብ ብላ ወደ እነሱ ጭንቅላት እንድንሮጥ እንዳያደርጉ መጠንቀቅ። ከዚህ ጋር ደግሞ ታሪካችን ላይ ያለፈ ታሪካችን ላይ ደግመን ሌላ ታሪክ እንዳንሰራ ማለት ደግመን በዛ ታሪክ ላይ ሌላ ታሪክ ከምንሰራ ሌላ ታሪክ እንኳን ሰርተን በዛልኛው ሌላ ታሪክ ብንሳሳት ብላ ነው እንግዲህ ይህንን የጻፈችው ማለት ነው። እንደውም ትናንት የነ ቤኬን ቪዲዮ አይታችሁት ከሆነ ማለት ነው እኔ አይቼዋለሁ፣ ግን ቪዲዮ አልሰራውም በእነሱ ግን አይቼዋለሁኝና መላጣ እንዴ መላጣነት ያምርባል ምናምን ይለዋል ፍፄ። አዎ በቃ እኔ ልላጨው ነው ከዚህ በኋላ ምናምን። ከዛ ደግሞ አቤት ብቻ እንዴት መሰላችሁ፣ አንዳንዴ በዚህ ሙድ አለ። አሁን በፊት የሆነ ጊዜ ነበረ ኤፍሬምን ያ ኤፍሬምና ቤኬ መላጣው ምናምን እያለች የምትናገረው ልጅ ማለት ነው። ያን ድምፅን ያደርጉታል እነ ኤፍሬም ምናምን። እሷ ሰድባቸው እኮ ነው ኤፍሬም ያንደው ገድለዋለሁ ምናምን፣ ጨረቃዎች እኮ ገና ሕጻን ናቸው ምናምን እያለች ማለት የእሷን ስቶሪ ያደርገዋል። እሱ እየተሰደበ እኮ ነው። እና በጣም ነበረ ስስቅ የነበረው ማለት ነው እግዚአብሔርን። እና አንዳንዴ ሰዎች የሚሰድቧቸው ወይ ደግሞ ሰዎች የሆነ ነገር ሲያደርጉ ስታዩ ያስቃቸዋል። እኔ እውነት ለመናገር አንዳንዴ ጅል ሆንኩላ ይመስለኛል ማለት ነው። የሆነ ስድብ ሳይ ያስቀኛል፣ የሆነ ነገር ሳይ የሆነ በቃ ያናድዳታል ተብሎ የተሰራ ነገር ወይ ደግሞ እኔ ራሴ ያናድደኛል ብዬ ያሰብኩት ነገር ያስቀኛል ማለት ነው። የምር ከዚህ ከልጆች ጋር ራሱ የሆነ አንዳንዴ የሆነ ነገር ብለውኝ ምናምን በጣም ተናድጄ ወደ እነሱ ሂጄ ከዛ የሆነ ነገር ሲሉኝ ወይ ደግሞ የሆነ ነገር ሳይ መልሼ ሳቄ ያመልጠኛል ማለት በቃ ቆፍጥን ምናምን ማለት አልችልም። እና ብቻ የሆነ አንዳንዴ ያስቀኛል ያላችሁት ያሳዝናቸዋል፣ ያሳዝነኛል ያላችሁት ያስቃቸዋል። ብቻ ላይፍ ኢዝ አይን እንግሊዝ ብተው ነው የሚሻለው። ለማንኛውም ቅምጥሌ ቴንኪው የኔ ቆንጆ፣ ንግግረ ማራኪ ኮንሽ። አቤት አንቺ አትናገሪ፣ አንቺ አትጻፊ፣ ተይ ግን ተይ።
ብቻ ለማንኛውም የኔ ወዶች ይህንን መልእክት ስላየው ላስተላልፍላችሁ ብዬ ነው የመጣሁት። ደህና ደሩ። እወዳችኋለሁ። አሁን ኔት የለኝም አልፖስተው፣ ምናልባት ጧት ልፖስተው እችላለሁ። አሁን ከተፖስተን ፖስተዋለሁ። ለማንኛውም መልካም አዳር።